እስቲ ቁጭ በሉ ጨብጡትና እንደዚህ በሉት እግዚአብሔር በዚህ አለ በሉት እስቲ ሃሌሉያ ነገር ይሁን እንዳለ አየሩ በሙሉ እሳት ሆኖ ነው ማየው በእግዚአብሔር ክብር ተሞልቶ ነው ማየው ዛሬ እንደመጣችሁት እንደዛው በኢየሱስ ክርስቶስ ስም አትመለሱም ንገሩት ለአንድ ለሶስት ሰው አይኑን ያያችሁ እንደመጣው እንደዛው አልመለስም በሉት የእግዚአብሔር ክብር በዚህ አለ በሉት እስቲ የእግዚአብሔር ኃይል በዚህ አለ በሉት እስቲ አንድ ሰው ጮሆ በኃይል አሜን ይበል እስቲ ንገሩ ደግማችሁ እግዚአብሔር በዚህ አለ በሉት እስቲ እግዚአብሔር በዚህ እንዳለ ታያለ በሉት እስቲ ሕያው አምላክ ዛሬ አሕዛብን የሚያነጋግር ታላላቆችን የሚያነጋግር ከባባድ የሆነ ነገር እግዚአብሔር ዛሬ ያደርጋል አንድ የሚያምን ሰው ጮሆ አሜን ይበል እስቲ ንገሩት አጠገባችሁ እግዚአብሔር በዚህ አለ በሉት እስቲ ደግማችሁ ንገሩት እግዚአብሔር በዚህ አለ በሉት እስቲ እግዚአብሔር በዚህ እንዳለ ዛሬ ማታ ታያለ በሉት እስቲ አንድ የሚያምን ካለ ጮሆ አሜን ሲል ይሆንለታል ቁጭ በሉ ይሁላችሁ በሃይማኖተኝነት መንፈስ ሳይሆን በእምነት የመጣ ሰው ዛሬ ባዶን አይመለስም እንደመጣው እንደዛው አይመለስም ዛሬ ንገሩት አጠገባ ዛሬ እንደመጣው እንደዛው አልመለስም በሉት ዛሬ እግዚአብሔርን ክብር ገናኛው ያለ ጮሆ አሜን ይበልስ ቁጭ በሉ ታውቃለህ አትሞስፌሩ በሙሉ ኤሌክትሪፋይ ሆኗል እሳት ሆኖ ነው የማየው ዛሬ የእያንዳንዳች ቀንበራችሁ ከላያችሁ ላይ ይሰበራል እስራታችሁ ከላያችሁ ላይ ይበጣጠሳል አንድ ያመነ አሜን ሲል በኢየሱስ ስም ይሆንለት ከባድ የሆነ ዝማሬ ተዘጋጁ ክብር ምስጋና ለጌታ ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን ይህ ሁሉ ያንስብሃል ከዚህ በላይ ክብር ይገባሃል 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 አቤቱ ውበቴ እጅግ ያስገርማል የፊትህ ግን ብርሃን ይሸተሻል ማን አይቶት ይቆማል አቤቱ ውበቴ እጅግ ያስገርማል የፊትህ ግን ብርሃን ማን አይቶት ይቆማል አምልኮና ስግደት አምልኮና ስግደት አምልኮና ስግደት ክብር ይገባሃል እንዳንተ ያለ ስላልተገኘ ፍጥረት ሊያድርግ ላይተመኘ እንዳንተ ያለ ስላልተገኘ ፍጥረት ሊያድርግ ላይተመኘ ለነባኦል ሰው የሚሰድበው ፊቱን የሚቧጭር የሚጨፍረው በሳት የሚመለስ እኔም ማመልከው የአብርሃም አምላክ ወዴት ሄዶ ነው ስማ ኧረ እኔስ ድል ነው የሚታየን እኔስ ከፍታ ነው የሚታየን ኧረ እኔስ ድል ነው የሚታየን እኔስ ከፍታ የሚታየን ኧረ እኔስ እባብ ነው የሚታየኝ እኔስ መንፈስ ነው የሚታየኝ ኧረ እኔስ እባት ነው የሚታየኝ እኔስ ከፍታ ነው የሚታየኝ
በጓዳዬ ሆኜ ቅዱስ ነው ስለው በአደባባይ ላይ ሥራዬን ሠራው። ልቤ ቅልጥ አለ በፍቅሩ ትኩሳት ሰላም ነው የሞላው ብትመጡ በነቤ ከምድር በታች ከዚያም በላይ እኔ አላየሁም እሱን መሳዬ እኔ አላየሁም እሱን መሳዬ አብ ያከበረው ጌታ እሱን ብቻ ለውበትማ የለውም ማቻ ለውበትማ የለውም የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያ ዙሪያዬን ቢያንዣብብ ሰላሜን ደርሶ ሊነሳ ሰላሜን ደርሶ ሊነሳ ከሰማይ ወረደ ነደደ የአምላኬ ቁጣ ነደደ የአምላኬ ቁጣ በሳት ገተሮ መቀር አየማሳፋራጃና ሳይላት በመቀር ሳይወጣ ብቻት የለውም በኔ ላይ አለቃ ይሆንም የበላይ እንዲያው አይደለም መኳረላይ ጩኸትን ይሰወረደ ስልጣን የለውም በኔ ላይ አለቃ ይሆንም የበላይ እንዲያው አይደለም መኳረላይ ጠላቴ ተውዬሃለሁ ሟርተኛው ተውዬሃለሁ ደጋሚው ተውዬሃለሁ ሉሲፈር ተውዬ ጩኸትን ኢየሱስ ነው። ሃሌሉያ እስኪጆችነቱ ሃሌሉያ ጠላቴ ተውዬሃለሁ ሉሲፈር ተውዬሃለሁ በሽታ ተውዬሃለሁ ድህነት ተውዬሃለሁ የሚውጠውን ፈልጎ እንደሚያገሳ አንበሳ እንደሚያገሳ አንበሳ ዙሪያ ዙሪያዬን ቢያንዣብብ ሰላሜን ደርሶ ሊነሳ ሰላሜን ደርሶ ሊነሳ መጣ ከሰማይ ወረደ ነደደ የአምላኬ ቁጣ ነደደ የአምላኬ ቁጣ በሳት ገተሮ መቃጠረኝ ስልጣን የለውም በበኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደል ሙሳራ ባቻና ማሳቢያ ስልጣን የለውም በበኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደል ወደኔ ተወረደ የለውም በበኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደል ሃሌሉያ ቁጭ በሉ እስቲ ሃሌሉያ ንገሩት ባካችሁ ከግራ ከቀኝ ከፊት ከኋላ ጨበጥ እያረጋችሁት ለእግዚአብሔር የሚሳነው ነገር የለም በሉ እስቲ በሉት ለእግዚአብሔር የሚሳነው ነገር የለም በሉ እስቲ ዛሬ ብዙዎቻችሁ እግዚአብሔር እጃችሁን በአፋችሁ ያስጨናችኋል ንገሩት እስቲ አጠገባችሁ ዛሬ ማታ በሉት እስቲ እጅን በአፍ ጭነት ትወጣለህ በሉ እስቲ ተገርመ ተደንቀ ትወጣለህ በሉ በእውነት የኔ ጌታ ብለህ ትወጣለህ በሉ እስቲ አንድ ያመነ ካለ ጮሆ አሜን ይበል እስቲ አንዳንዶቻችሁ የብዙ ዓመታት ጥያቄዎቻችሁን መልሳችሁን ይዛችሁ በኢየሱስ ስም ትወጣላችሁ ንገሩት ከዚህ ስወጣ ጥያቄ ይዤ አልወጣም የጥያቄን መልስ ይዤ እወጣለሁ በሉት እስቲ አሜን 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 ቁጭ በሉ እስቲ ማን ነው መልሱን ይዞ ለመውጣት ተዘጋጅቶ የመጣ ሰው ንገሩት ከዚህ ስመለስ በሉት እስቲ መልሴን ይዤ እወጣለሁ በሉት
አንድ ያመነ ካለ ጮሆ አሜን ሲል ይሁንልን። ቁጭ በሉ ውስጥ አንዳንዶቻችሁ ቤት በሚቀጥለው ሳምንት ክብር ጌትዬ ክብር ጌትዬ ክብር አባባ እላቴ ዛሬ ብይገበ አረጋ ያለው የማንነት አንተ ሳበልክ ሞላ ጉድለቴስ ብዬ ላንተ ብዘምር ማነው ሚከራከር? ማነው ሚለው ቀረ? ማነው ሚለው ቀረ? ማነው ሚለው ቀረ? ይወራ የጌታዬ ሥራ ይወራ የአምላኬ ሥራ ይወራ የጌታዬ ሥራ ይወራ የአምላኬ ጌታ ይባረክ። ቁጭ በሉ ተባረክ። በእውነት እግዚአብሔር ምስክሬ ምን ያለው በመንፈሴ የብዙ ሰዎች እንባ ሲታበስ እያየሁ ነው። One touch of you apostle I come from ሚገርም ነው። ምን ብሎ እንደጻፈው እስቲ ተነስ። One touch of you apostle I come for that እንግዲህ ለአንድ መነካት ነው የመጣው። ዛሬ ተነክተህ ትወጣለህ። እስቲ አጨብጭቡ እስቲ። ሰው ሺህ ጊዜ ከሚነካችሁ እግዚአብሔር አንድ ጊዜ እንካችሁ። ለአንዴና ለመጨረሻ ታሪካችሁ ይቀየራል። አጠገባችሁ ያለውን ሰው ንገሩት። ሰው ሺህ ጊዜ ከሚነካ በሉት፣ እግዚአብሔር አንድ ጊዜ ብቻ ይንካ በሉት። ታሪክ ለዘላለም ይቀየራል በሉት። በቶትና ባካችሁ አይን አይኑን እያያችሁ ለእግዚአብሔር የሚሳነው ነገር የለም በሉት። እስቲ ሰሞኑን እየጸለይኩ ያለ መንፈሳዊ ዓለም ላይ ተጽፎ አንድ ጽሑፍ አየው። ምን የሚል ጽሑፍ? ለእግዚአብሔር የሚሳነው ነገር በህይወታችሁ ላይ፣ በአገልግሎታችሁ ላይ፣ በትዳራችሁ ላይ፣ በኑሯችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ ምንም ከባድ ነገር ሊኖር ይችላል። ለእግዚአብሔር የሚሳነው ነገር ጮክ በሉና በሉ እስቲ። ድገሙና በኃይል በሉ እስቲ። ከዚህ በላይ በኃይል በሉ እስቲ። አንድ ሰው አሜን ሲል በኢየሱስ ስም ይሁንለት። ወደሚቀጥለው ነገር ከመግባቴ በፊት የእግዚአብሔር መንፈስ በተደጋጋሚ አንድ ነገር ወደኔ ያመጣ ስለሆነ እሱን ልናገር። አንድ ሴት አለሽ እዚህ ጉባኤ፣ ተንኮለኛ ልጅ አለሽ። ልጅሽ በጣም ተንኮለኛ ነው። በጣም የሚገርምሽ ነገር ተንኮሉ ልክ ስትጸልይ አንቺን ለመደብደብ ይነሳል። ልጅሽ ማለት ነው። እና ከመቼዋ ፈትልካ ወጣች። እባካችሁ ሬዲ ሁኑልኝ። እሺ አንቺና እኔ እንተዋወቃለን? አንተዋወቅም። ልጅሽ ኢየሱስ ኢየሱስ ልጅሽ ተንኮለኛ ልጅ ነው። ተንኮሉ ምንድነው? ሰይጣን የሚያጣምመው
ልክ አንቺ ባለሽ አቅም ለመጸለይ ትተጋያለሽ ለጸሎት ልክ ልትጸልይ ስትይ መጥቶ ያንቀሽና ለምንድን ነው መጸልይ ብሎ ካንቺ ጋር ይተናነቃል ማለት ነው ይኸውልሽ ያ ብቻ አይደለም የሆነች መጋዘን የምትመስል ነገር አለሽ ወይስ ተረጋጊ መጋዘን አለሽ ይሄ ምንድነው ከብቶች የሚበሉት ነገር ፍሩሽካ ነው የምትሸጪው ከበርገትዬ ይኸውልሽ ወደዛ ያ መጋዘን ይኑርሽ እንጂ ወደዛ መጋዘን ከቅርብ ጊዜ ጀምሮ አፕታይትሽ ተዘግቷል ወደዛ ስትሄጂ ጨለማ ነገር መጥቶ ይጋርድሻል ይኸውልሽ ባል ነበረሽ ባልሽ አሁን የለም ፈቶኛል እሺ ይኸውልሽ ይሄ መንፈስ የሆነ ድግምት ተደግሞ ነው ማየው ድግምቱን ያስደገሙት ይሄ ባልሽና የራስሽ ቤተሰቦችሽ ናቸው የሚገርም ነገር ነው የራሷ ቤተሰቦች ናቸው ያስደገሙባት አባቴ ኢየሱስ ተሰቃየሁልህ እኮ በቁሜ ተሰቃየሁ የሚገርም ነገር ተንኩ የልጅ ተንኮለኛ በኢየሱስ ክርስቶስም ከዚህ ልጅ ላይ ይሄ መንፈስ የተሰበረ ይሆን የተሰበረ ይሆን የተሰበረ ይሆን የተሰበረ ይሆን የሚገርም ነገር ነው እና ይሄ አሁን መንፈስ በዚህ 15 ቀን ውስጥ እሷን ራሱ ሊያሳብዳትና ሊገላት እየፈለገ ነው ያለው እውነት ነው እኔ ምንሽ አንጃውን ስትታይ ምንም ያለሽ አትመስል መጋዘን አለሽ አለኝ ግን ምንም መስራት አልቻልሽም ምንም አልቻልኩም አፕታይትሽ ተዘግቷል የሆነ እንትን መጋዘኑ ጋር ሲሄድ እጁ ትልቅ እጅ እንዲመጣ ያሳየኛል ፈርቼ እመለሳለሁ ጨለማ ነገር መጥቶ ይጋርድሻል ይጋርደኛል አረጋሽ ማናት አረጋሽ ወይ ታይነች እቴ ዓለሙስ ማን ነው ዓለሙ አያቴ ነው ይሄ መንፈስ ነው ከሱ ጋር እየመጣ ያለው በኢየሱስም ወጋዋለሁ ዛሬ አሜን ሳሙኤልስ ማን ነው ወንድሜ ክብር አባባ ሟርተኛው ሰሬ ግራ ይገባ አረጋ ያለው የማንነቴ አንተም ሳመልክ ቆላ ጉለቴ እሺ ሳሙኤል ወንድምሽ ነው አዎ ቤቲ ልጄ ነች ያንቺ አዎ ወይ ኢየሱስ ወይ በስንት በሕፃንነቱ ነው የታመመው ጸበል ወስደው እዛ አስቀምጠውታል ወንድምሽን ወንድሜ ሸንኮራ ጸበል አዎ 4,000 ብር እየተከፈለ ወንደሰንስ ማን ነው ወንደሰን ወይ ያባቷ ወንድሞች ምናምን አይዞሽ ተረጋጊ አሁን አንደኛ ባንቺ ላይ የታወጀው የሞት አዋጅ እግዚአብሔር ይሰብረዋል ትሰሪያለሽ ትባረካለሽ ይሄ ልጅሽ ላይ ያለው ቀንበር ይሰበራል ይሄ ልጅ ወደ ጌታ ይመጣል ያ ብቻ አይደለም በዘር ማንዘርሽ ላይ ያለው መርገም ዛሬ ይሰበራል እኔ ነኝው አሜን ተል ወዳከውስቷ ጩናታከውስቷ በኃይል ጩናታ ምን ልታረጋት ነው ላሳብዳት እሺ ላሳብዳት ከዛስ ላሳብዳት እንዳለ ራቁቷን ላስቀራት ያዘችው እዚህ ቤት ትንቢት ብቻ ተነግሮ አትሄድም ያ የተነገረን ክፉ እንነቅለዋለን ሃሌሉያ ቁጭ በል አሁን ለዚህ ሴት ስምሽ የገሌ ነው የቤተሰብሽ ምናምን ብዬ በለቃት ይሄ መንፈሱ ይከታተላታል ይሄ አይደለም ፕሮፌሲ ሃሌሉያ እሺ ምን ልታረጋት ነው አሳበርኳት ገንዘቧን እንዳለ አስጨረስኳት
መጋዘን እንዳሰራ ከለከልካት። አዎ ባዶዋን እንድትቀር እንድትሰራ አንፈልግም። እኛ አንፈልግም። ልጇን ተንኮለኛ ያደረገው ማን ነው? እኔ ወንድሟንስ በሽተኛ ያደረገውስ? አሁን ትሄዳለህ አትሄድም? ትሄዳለህ አትሄድም? እንዴት ተደርጎ ብዙ ብር እሺ በጣም ጥሩ ልቀቁት። ስንት ብር ነው ያወጣችሁት እሷን ለማጥፋት እስከ ዛሬ? በመጋዘኑ 50 ሺህ ብር አውጥተን 50 ሺህ ብር አውጥተን አስደገምንባት። ተመልከቱ። እንዳሰራ ማን ያስደገመባት? ባሏ አስደገመዋል ብያለሁ አላልኩም? እሺ ልቀቁ። ቀና በል ቀና። ክፈት፣ አይነን ክፈት። እኔን ይሄኝ እሳት ነው። እሳት መሆኑን አንተ አትነግረኝም። ተንበርከክ። እጅ ወደ ላይ አንሳ። ስጋዋን፣ ነፍሷን፣ መንፈሷን፣ ቤተሰቧን፣ ልጇን፣ ዘመኗን፣ በረከቷን፣ ጤናዋን ደግሞ በላይዋ ላይ ያስቀመጥከውን በሽታ ይዘ ተጠራርገ 7 ጊዜ ጩኸት አውጣ። 1 2 3 ዳይ። ለመጨረሻ በኃይል ጩና ውጣ። አልቻለም ማዘዘው ከሀገር ተባረረ ሀገር ተባረረ ሰይጣን ተባረረ። እስቲ ለጌታ ክብር አጨብጭቡለት። ሃሌሉያ። ጨብጡትና እንደዚህ በሉት፣ እግዚአብሔር በዚህ አለ በሉት። እስቲ ለእግዚአብሔር የሚሳነው ነገር የለም በሉት። እስቲ ልክ እንደሷ አይነት ችግር በቤተሰባችሁ ውስጥ ያለ በዚህም ጉባኤ ሆነ በዓለም ዙሪያ ይሄን ቀንበር ከቤታችሁ ላይ፣ ከቤተሰባችሁ ላይ፣ ከልጆቻችሁ ላይ፣ ከትዳራችሁ ላይ በኢየሱስ ስም ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። በኢየሱስ ስም ለዘላለም የተሰበረ ይሁን። ብዙ ሰዎች አሉ እግዚአብሔር እሷ እንደ ምልክት ነው የሚጠቀመው። እዚህ ጉባኤ ውስጥም ሆነ በዓለም ዙሪያ ልጆቻችሁ የሚያስቸግሯችሁ ቤተሰቦች በእምነት ተናግሬያለሁ እንደ እግዚአብሔር ሰው ይሄ ቀንበር ከልጆቻችሁ ላይ በኢየሱስ ክርስቶስ ስም ስልጣን ለዘላለም የተቆረጠ ይሁን። ጨብጡትና እንደዚህ በሉት፣ እግዚአብሔር ባለበት ስፍራ በሉት። እስቲ ሁሉ ጊዜ ምስክርነት አለ በሉት። እስቲ አሜን አሜን። ዛሬ ጌታ ስሙ ይባረክ። የሚገርም ነው። ብዙ ሰዎች ይሄ ምንድነው በቅርጮ የሚባል ነገር ታውቃላችሁ? ቅርጫት በዛ ሙሉ ነገር ተሸክመው ይዞ ሲወጡ አያ። አንዳንዶች ደግሞ ነዶ እንደዚህ አቅፈው ሲወጡ አያ። ጨብጡትና ዛሬ ማታ ምርኮ በምርኮ ሆኜ እወጣለሁ በሉስ። አላመናችሁም? ንገሩታ። ዛሬ ማታ በሉት እስቲ ምርኮ በምርኮ ሆኜ እወጣለሁ በሉስ። ክብር ለኢየሱስ ይሁን። እሺ ጌታ ስሙ ይባረክ። ከዛን ጀምር እግዚአብሔር ምን አደረገልሽ? እስቲ የሆነልሽን ነገር ንገሪ። እግዚአብሔር ስለሰጠኝ ስለዚህ ጊዜና ሰዓት የእግዚአብሔር ስም ለዘላለም የተባረከ ይሁን። የዛሬ ሳምንት ነው የእግዚአብሔር ሰው እዚህ ሁላችሁም እንደነበራችሁ ታውቃላችሁ። ያዋታችሁኛል ከነ ልጆቼ ነበር እዚህ ስፍራ ላይ የእግዚአብሔር ሰው በተሰጠው ራእይ መሰረት ጥሪ ያደረገልኝ። የሚገርማችሁ ነገር የ10 ዓመት እንቆቅልሽ ነበር በቤቴ ውስጥ በኑሮዬ ላይ በጣም ከፍተኛ የሆነ ችግር ነበረብኝና እግዚአብሔር አምላክን አንድ ጊዜ በ28 በዚህ ወረቀት ነበር የዛሬ ሳምንት 10 ጊዜ ከ1 እስከ 10 ቁጥር ደብዳቤ ጽፈሽ ከፊት ለፊቱ ኢየሱስ ጌታ ነው ኢየሱስ ጌታ ነው የሚል ደብዳቤ የጻፍሽ ሴት ብሎ ጥሪ ሲያደርግ የሚገርማችሁ ነገር እኔ እንዲያውም ጥሪውን ራሱ አልሰማሁም ነበር። ባለቀ ሰዓት ነው ድንግጥ ብዬ ኢየሱስ ጌታ ነው የሚል ሲል
ሮጬ ቦርሳዬን እንዲያውም ቢሮ ወረቀቱን የጣልኩ መስሎኛል። ምክንያቱም 10 ዓመት ሊሞላኝ 6 ወር ነው የቀረኝ ይሄ ፈተና በቤቴ ውስጥ ከገጠመኝ ማለት ነው። እና ግን ለእግዚአብሔር በቃ ቃል ገባሁኝ በ28 ከነቀኑ ነው የእግዚአብሔር ሰው የተናገረው። ታስታውሱ እንደሆነ የሚገርማችሁ 3 ቀን ጽፍ ያለው 3ቱንም ቀን ነው ይሄው ከፊት ለፊት በ28 ጽፍ ያለው በ29 ጽፍ ያለው ብያለው በ2 6ኛ ወር ብያለው። ይሄን ደብዳቤ ግን ስጽፍ ለእግዚአብሔር የገባሁት አንድ ቃል ኪዳን ነው። በ28 ላይ በ5ኛ ወር ላይ ስጽፍ እቺ 6ኛ ወር 30 እስክትደርስ የካቲት 30 እስክትደርስ እግዚአብሔር ወይ አንተ እኔን ካላየኸኝ ከዚህ በኋላ እምነቴ ትክክል አይደለም፣ እንደገና ንስሐ ገባለሁ ከቤተሰቦቼ ከልጆቼ ጋር አልኩኝ። ምክንያቱም ይሄ ነው ብዬ የማወራው ነገር አይደለም በቤቴ ውስጥ ያለው ፈተና። የሚገርማችሁ 10 ዓመት ሊሞላኝ 6 ወር የቀረው ጥያቄ የእግዚአብሔር ሰው በተሰጠው ራእይና በዚህ ደብዳቤ እግዚአብሔር ጥሪ ጌታ ሆይ አልኩት። በቢሮዬ ቁጭ ብዬ ስጽፍ ብቻዬን ነበርኩ። በጣም ምሬቱ በዛብኝና እግዚአብሔር አምላኬ ሆይ አሁን የእግዚአብሔር ሰው በኃይለኛ እያገለገለን ነው። ጌታ ሆይ እኔ በቤተ ክርስቲያኔ ነው እንቆቅልሼ እንዲፈታ የምፈልገው። ምክንያቱም ሮች ምንም ያመጣሹ ነገር የለም፣ አርፈሽ ተቀመጪ፣ የብዙ ነገር በቃ አእምሮን የሚነካ ነገር እየተናገረም ስለነበረ እግዚአብሔር የትም አልሄድም፣ ማንም ጋር አልሄድም፣ የሚበልጥ ጸጋ በቤተ ክርስቲያኔ እያለ የኔን እንቆቅልሽ በዚህ ቤተ ክርስቲያን ካልተፈታ ብዬ ከእግዚአብሔር ጋር ሙጉት ያስኩኝ። ከዛ የመጨረሻ ምሬት ያዘኝና በ28 ይሄን ደብዳቤ ስጽፍ እግዚአብሔር ሆይ በዚህ ደብዳቤ ጥራኝ አባት ከሆንክ፣ አለዚያ በስሜ ጥራኝ፣ ያለበለዚያ ደግሞ እግዚአብሔር አምላኬ ሆይ በአባቴም ይሁን አንተ በፈለከው መንገድ ብቻ እቺ 30 የካቲት 30 አትለፈኝ ብዬ ከእግዚአብሔር ጋር ተሟገትኩ። እግዚአብሔር የተባረከ ይሁን። የዛሬ ሳምንት ኢየሱስ ጌታ ነው የሚል ከ1 እስከ 10 ቁጥር የጻፍሻለኝ። ይሄው የሚገርማችሁ ነገር ደብዳቤውን እንዲያውም የሚገርማችሁ ኮፒ አድርጌ ሁሉ ይዣለሁ። ደብዳቤውን ካለማመን ከጻፍኩ በኋላ ካለማመን የተነሳበት በጣም በምሬት እንባ ስጽፍ ስለነበረ ማለት ነውና እግዚአብሔር የተመሰገነ ይሁን። ይሄው የጠራኝ መሐሉ ላይ ዝግዛግ አድርጌ ይድረስ ለኢየሱስ የጻፍኩት ደብዳቤ ሁሉ ሳይቀር እዚህ ጋር የነበራችሁ ሳምንት የነበራችሁ ሰዎች አላችሁ። እንደገና ደግሞ ያው በዚህች በማይረባ ሁኔታና ህይወት ውስጥ የሚማግጥባት ሴት ከነስሟ መቅደስ ለማ ይሄው የተሰረዘው ሰረዝ ሁሉ ሳይቀር ነው የተናገረው። ይሄውላችሁ ለእግዚአብሔር ክብር ነው ይሄንን የምናገረውና ጌታ ክብር አጨብጭቡ። ጨብጡትና እንደዚህ በሉት፣ እግዚአብሔር ጸሎትን ይሰማል በሉት፣ ጩኸትን ይሰማል በሉት፣ እንባን ያበሳል በሉት። እሺ ከዛ በኋላ በጣም ገረመኝ። እኔ እንዲያውም የሚገርመው ነገር ለካስ የሰማይ ስክሪን እዚህ ጋር ነበር ፊት ለፊት ማለት ነው። ደንግጬ የሆነ ነገር በስክሪን የሚታይ ነገር ማለ እንደ ብዬ ማየት ጀመርኩ ቢቸግረኝ። ምክንያቱም እቺ ሰረዟ ሁሉ ሳትቀር ነው ምልክት የተናገረው። በቃ ቀኔ እንደሆነ አመንኩኝ ይሄን ሰረዟ ሳትቀር ሲናገር ማለት ነው። ቀጠለና በአንደኛ ተራ ቁጥር የጻፍሽው አማኑኤል ኃይሌ ያለ ባለቤቴ ነው በአንደኛ ተራ ቁጥር የጻፍኩት። ሁለተኛ ተራ ቁጥር ላይ የጻፍኩት ደግሞ ጳውሎስ ነው። እያንዳንዷን ነገር ነው የተናገረው። ያም ልጅ በጌታ የነበረ ባክ ያደረገ ነው። የእግዚአብሔር ክብር እንዲያገኘው ነበረ የባለቤቴንና የሱን በተከታታይ ያደረኩት። ከዛ በስተመጨረሻ 10ኛ ተራ ቁጥር ላይ የእናቴን የቤተሰቤን በሙሉ እዚህ ጋር ጥሪ ካደረገ በኋላ 10ኛ ታሪኳ አለ። ታሪኳ የራሴ ስም ነው በመጨረሻ ላይ ያደረኩትና እግዚአብሔር የተባረከ ይሁን። የ10 ዓመት እንቆቅልሽን ሊፈታ በዚህ ደብዳቤ እግዚአብሔር ምልክት ሰጥቶኛል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ነገር ቢዘገይ የትኛውም ጥያቄያችን ቢዘገይ እግዚአብሔር ከለታት አንድ ቀን ያየዋል። ማናችሁም ብትሆኑ እንደኔ እውነቴን ነው የምለው። እኔ እንዲያውም የሚገርማችሁ ነገር የዛን ሰዓት እግዚአብሔር ራሱ ይናገር ብዬ ዝም አልኩ። ምክንያቱም አዳማ ዩኒቨርሲቲ ውስጥ ነው እኔ የምሰራው። ስለኔ ከዳር እስከ ዳር ከጥበቃ እስከ ውስጥ ድረስ የማያውቅ ሰው የለም። ታሪኬ በጣም ብዙ ነው። ዛሬ ግን የእግዚአብሔር እጅ አይቶኛል። የዘላለም አምላክ ለዘላለም የተባረከ ይሁን። እግዚአብሔር በሰጠኝ ሰው ጌታ ሆይ በዚህ ቤተ ክርስቲያን ነው እንቆቅልሽ የሚፈታው ብዬ ጌታን ተወራርጄ ተናገርኩ። የዘላለም አምላክ አይቶኛል። ስለዚህ የመጨረሻውን ፍጻሜን የሚያውቀው የዘላለም አምላክ ነው። እኔ ግን ጌታ ደርሶልኛል። የቤቴን የውስጥ ምስጢሬን ማንም ሊያውቀውና ሊረዳው የማይችለውን የውስጥ ነገሬን እግዚአብሔር ዛሬ አይቶታል። እግዚአብሔር እንቆቅልሽን ፈቶታል። የዘላለም አምላክ እግዚአብሔር ለዘላለም የተባረከ ይሁን። እሺ ወንድሜ ምን ሆነልህ? እግዚአብሔር ምን አደረገልህ? ኢየሱስ ክርስቶስ ጌታ ነው። የዛሬ አመት ሰኞ ላይ አዳማ ዩኒቨርሲቲ
ጓደኛዬ ስላለ ነው መመስከር የሚፈልኩት ራሱ እንጂ ልጁ መጥቶ እንዲመሰክር ፈልጌ ነበር። የወንድሜ ልጅ ቅዱስ ጳውሎስ ሆስፒታል ገብቶ ደውሎ ሊሞት ነው ብሎ ነገሩኝ። ከዛ እኔ ቀጥታ በቃ እሺ እመጣለሁ አልኳቸውና ቀጥታ አንተ ጋር መጣሁ። የስጋ ወንድሜ ከዛ እንደውም አልነገርኩም። በቃ መጸለይ ነው የፈለግነው በዛ ሰዓት እየጸለይን ስትጸልይልን ተመልሼ ሲሄድ ና ከቤተሰብ ምንም የሚፈጠር ነገር የለም ብለህ መልእክት አመጣህ። ለጓደኛዬም እንደውም መልእክት አመጣህለት። ወደው ደወልኩና ምንም አይሆንም ልጁ ስለው አረ ሐኪሟ ጭንቅላት ውስጥ ደም ፈሷል ሊሞት ነው ተብሏል አለኝ። እንግዲህ የኔን ልጅ አይታሃል፣ አጎቷ ነው ደግሞ ለኔ ልጅ ከሞት የተነሳችው እዚህ ቸርች ማለት ነው ጨርቅ ላይ ተሰቀለ። የሚገርም ነው። እስቲ ለጌታ ክብር አጨብጭቡ እስቲ። ደም ፈሶት ነበረ ጭንቅላት ውስጥ ደም ፈሶ እዚህ ላይ ፊት ለፊት ሁሉ እንደ ጋንግሪን ነገር ይታይ ነበር እንደዚህ ግማሹ። በነገራችን ላይ እሱ ልጁ ሞታ አዳማ ጀነራል አዳማ ሆስፒታል እዛ ተኝታ ከዚህ ጨርቅ ነው ዘይት የተጸለየበትን ወስዶ ልክ ላይዋ ላይ ሲያደርግ የሞታ የነበረች ልጅ ተነሳች ማለት ነው። እሺ ያቻውን ከሞት የተነሳችው ልጅ በሰላም አለች እስካሁን። ይሄው በዝማሬ ያስቸግራናለች እንደኛ እዛ ያችሁትና ይወላችሁ ነስቲ አምጫት የሚገርም ነው። ብዙ የእግዚአብሔርን ታምር ያዩ ቤተሰብ ናቸው። ከዛ በኋላ ወንድም ምን ሆነ? ኢየሱስ ክርስቶስ ጌታ ነው። አጠገቡ ቆመ በዚህ በኩል አይዟችሁ የእግዚአብሔር ሰው አይሞትም ብሏል። ምስክርነት ደግሞ ከጎናችን እቺ ትንሿ የኔ ልጅ ስላለች አትፍሩ ስላቸው እሺ ያለ ወንድም ያመነ። ሚስቱ ግን በቃ ማልቀስ አላቆማለች። ሐኪሟ ነች ቀጥታ ብዙ ተስፋ የለውም ያው ብዙ ተስፋ ታርጉ ብላ እንደውም ምንጭቅ አረገችኝ ስትለኝ በቃ እኔ ራሴ እመጣለሁ አልኳት። እዛው ሄድኩኝ። ሲሄድ እንዴት እንደሚሞት ትነግሪያታለሽ ለእናቷ እስክትሞት ለምን አትጠብቁም ለምን እንደዚህ ይነገራል እንዴ ስላት አይ በቃ ኦሬዲ ፍለፊቱ ወደ ጋንግሪን ወደፊቱ እየመጣ ነው አለች። ቢሆንም ግን የእግዚአብሔር ሰው ይፈወሳል ብለዋል። እኔ እዚሁ ስጸልይ አድራለሁ አልኩ እዛው ቅዱስ ጳውሎስ ሆስፒታል እዛው ወንበር ላይ ተንበርክኬ እንደውም የሚረዱ ሌሎች ሰዎች መጥቶ ስንጸልይ አደር። እንደ እግዚአብሔር ባሪያ እንዳፉ ቃል ይሆናል። የኔ ልጅ ከሞት ተነስታለች። ይሄኛው የወንድሜ ልጅ ደግሞ አይሞትም ከቤተሰብ ምንም ነገር አይፈጠርም ብሏል እግዚአብሔር ሰው አሉ። ከዛ አላመኑኝም። የአማችየው እንደውም የወንድሜ አማች ወደ ሆለታ ሄደች ነገሮችን ልታመቻች ማለት ነው። ያው ዶክተሯን አምነው ቤት ለማመቻቸት ማለት ነው። አዎ ከዛ በኋላ እኔ ግን እንደማይሞት ነው የማውቀው አልኩ። መጥቼ ወደ ስራ ገባው። ልጁ ልደቱን የዛሬ ሳምንት አከበረ። እንደውም እኔ እዚህ እንዲያከብር ፈልጌ ነበረ። አሁን ልጁ ተፈውሷል። ልጁ ተፈውሶ በጣም የሚያምር ቆንጆዬ ልጅ ነው። ይመጣሉ ግን እንመጣለን ብለዋል። አሁን ከተፈወሰ ምን ያክል ጊዜ ሆኖታል? ልደቱን የዛሬ ሳምንት ነው ያከበሩለት። እስቲ ለእግዚአብሔር ክብር ባካችሁ። እግዚአብሔር ይባርካችሁ። ተባረኩ። እሺ እነዚህ ደግሞ ዛሬ ራሱ ያው እግዚአብሔር ባሪያ ይጸልይልናል ብለው እስከ 6 ሰዓት ከሩብ ድረስ ምግብ አልበሉም ነበር። ሁለቱ ትንንሽ ልጆች የኢየሱስ ፊልም ሲያዩ ነው ቆይተው ልክ 6 ከሩብ ላይ ራበናሉ በሉ። ጾም ጸሎት ላይ ነበር። ዋ ሌላ ሳለ እንደ ልጅ የት አለች? መክሊት አለች። ነይስ ነይ ማር ሃሌሉያ ኑ እስቲ አንድ ላይ ወጀኛለሽ። ኧረ እባክሽ ስሜ ማን ነው? በናዝሬቱ በኢየሱስ ክርስቶስ ስም ይሄ ቤተሰብ የተባረከ ይሁን። አሜን። ከዚህ ቀን ጀምሮ እግዚአብሔር ሆይ በዚህ ቤተሰብ ላይ አዲስ ነገር ይሁን። አሜን። ለዚህ ቤተሰብ መልካም ስላደረክ አመሰግናለሁ። አሜን። የሚገርም ጉብኝት ከዚህ ቀን ጀምሮ ለዚህ ቤተሰብ ስለሚሆንላቸው ይኸው ሰማያዊ ብርሃንና ጨረር በቤታቸው ሲገባ ያያው ነው። አሜን። ከዚህ በኋላ የሚያስገርም ነገር ጌታ በቤታቸው ስለምታደርግ ስም ይባረክ። አሜን። ሃሌሉያ። ወዳቸዋለሁ። ተባረክ።
እሺ እግዚአብሔር ምን አረጋለህ? ክብር ለእግዚአብሔር ይሁን። እግዚአብሔር አራት ነገር ነው ያደረገልኝ። ሁለቱን እዚህ ቸርች ነው የተናገረኝ፣ ሁለቱን ደግሞ እዛ ጸሎት ቦታ ነው የተናገረኝ። እዚህ በአደባባይ ያወጣኝና የቦታ ነገር ምንድነው አለኝ። በቦታ እየተከራከርኩ ነው። አንድ ቃል ነው የተናገረኝ። ሆኖልሃል አለኝ። ከፍተኛ ምን ወረዳ ላይ አሸነፍኩ። ከፍተኛ ድጋሚ ከፍተኛ ላይ ከሰሰኝ፣ እዛም አሸነፍኩ። አባ ገዳም ከሰሰኝ፣ እዛም አሸነፍኩ። ያን ሁሉ ምትናልኩ ያው ክብር ለእግዚአብሔር ነው። አሁን አንድ ወር ሆኖኛል ከተቀበልኩት ቦታውን ማለት ነው። እስቲ ባካችሁ ለጌታ ክብር አጨብጭቡለት። የሚገርም ነው። እዚህ ክርክር ነበር፣ እግዚአብሔር እንደሚፈርድልህ ነበር የተናገረ። አንድ ቃል ብቻ አፖስትል የተናገረኝ። ሁለተኛውን ደግሞ ማለት ነው ቁልፍ አለኝ። ቁልፍ ስለኝ እኔ በጭንቅላቴ ማላሰብ ቁልፍ ማለት እኔ በቃ ምንድነው የቤቱን ነው የመሰለኝ እንጂ የመኪናም አልመሰለኝም። አዲስ መኪና ማለት ዶልፊን ሻርኮ ማለት ነው የ700 ምናምን ሺህ ብር መኪና ሳላስበው በምን እንደመጣ ራሱ ግራ ገብቶኛል። መኪና የለህም ነበረ? ምንም እንኳን ማይሳይ ቁልፍ ተባልክ፣ ቁልፍ እጅ ላይ ገባ። ዛሬ ተነብያለሁ በኢየሱስም ቁልፍ እጃችሁ ላይ ይግባ። እስቲ አንድ ሰው ጮሆ አሜን ይበል። ንገሩት፣ እግዚአብሔር አምላክ ስላንተ ይፈርድልሃል በሉት። እስቲ ፍርድ የተጣመመባችሁ እያለቀሳችሁ ያላችሁ እያዘናችሁ ያላችሁ የሰማይ አምላክ እግዚአብሔር እሱ ይፈርድላችኋል። እስቲ እግዚአብሔር ይፈርድልኛል በሉ እስቲ። እሺ ቁልፍ ተባል፣ ቁልፍ እጅ ላይ ገባ፣ ተፈረደልህ። እሺ ያው ነው መኪናውን ፊት ለፊት አቆሚያለሁ እዛው። አዎ እስቲ ለጌታ ክብር አጨብጭቡ። እሺ ሶስተኛው ደግሞ በጣም ልጅ ያስቸግረኛል። እዛ ጸሎት ቦታ ነው አፖስትል ከባለቤቴ ጋር ጠርቶኝ ፎቶ ሳይወት ይሄ ምን አትጨነቅለት፣ ይሄ ራሱ ፓስተር ስለኝ በቃ ደስተኛው ሆኜ ማለት ይሄ በቅርብ ጊዜ ጌታን ይቀበላል አለኝ ስትል ያው አሁን ዘፈን ለፊት ቁጭ ብለዋል። ጌታን ተቀበለ ማለት ምን ነው ልጄ የቱ ጋር ነው ያለው? ናስቲ ስራው የበረታ ማዳኑ ወደር የለው ጌታዬ ወደር የለው ጌታዬ ወደር አደርጋለሁ እንዳለ እንዲሁ እንደ ቃሉ ነው እንዲሁ እንደ ቃሉ ነው። ያስቸግር ነበረ በጣም በቃ እንዲህ ሲለኝ በቃ አንዳንድ ነገር ምን ብዬ ነው መልእክት የነገርኩ? ይሄ በቃ ምን ማለት ሲናገረኝ ደግሞ አፖስትል አንድ ቃል ነው ሁለትም ሶስትም አይደጋግምብኝም። ይሄ እንዳየና ዘይት ጫነበት እዛ አንድ ሲለኝ ይሄ ችግር የለውም ይሄ ፓስተር ነው የሚሆነው አትጨነቅ፣ በራሱ ሰዓት ይመጣል። በራሱ ሰዓት እኔ ራሱ ስንት ጊዜ ሆኖኛል እዚህ ቸርች ከመጣሁ ማለት ነው። በራሱ ሰዓት ማለት የት ነው እለዋለሁ፣ አፖስትል ጋር ነው ይለኛል። በቃ እንደዛ እኮ ስልኩን አጠፋዋለሁ በዛ የተነሳ ማለት ነው። እስቲ ለጌታ ክብር አጨብጭቡ። ተባረክ፣ ዘመን ይባረክ። እሺ የዲሳይፕል ፕሮግራም ላይ ጀምራል። የዲሳይፕል ፕሮግራም ላይ መዝግቡት፣ ዌልካም በሉታል። ተጀምራል። ታላቅ የእግዚአብሔር ሰው ትሆናለህ። እሺ ሌላውስ? አራተኛው ደግሞ ማን ነው? ወንድ ልጅ ትወልዳለህ አልከኝ። ወንድ ልጅ ትወልዳለህ እንዴ? ፖስት ዘንድሮ ምንድነው የሚያከታተልብኝ አልከሆነ አንድ ሰዓት በቃ ከዛ ልክ በስንተኛው ቀን ማን ነው አሁን አራስ ነች። አፖስትል ሳምንት ሄዳለሁ አለችኝ። እስቲ ዛሬ እኔ ለማንኛውም ልሂድ ብዬ ማን ነው እኔ የመጣው እሷ አሁን ወንድ ልጅ ወልዳለች። ለእግዚአብሔር ክብር አጨብጭቡለት። ሃሌሉያ። ንገሩት እስቲ አጠገባችኋለሁ፣ ቀጣዩ መስካሪ አንተ ነህ በሉት እስቲ። የእግዚአብሔር መልካምነት በቤቴ ይገለጣል በሉት እስቲ። የሚያምን ሰው ካለ አሜን ሲል ይሁንለት። እሺ በቃ በነገሮች ሁሉ ያው እግዚአብሔር አትረፈረፈኝ። እሰይ ተባረክ። ሌላው እግዚአብሔር በህይወት ላይ አንተ ብዙ ነገር ያደርጋል። አሜን። አንተ ግን በጸሎት ደካማ ነህ። እውነት የጸሎት አቅም የለህም። በጣም ያው 11 ሰዓት ለሊት የምወጣው 2 ሰዓት ከምሽቱ ወደ ቤቴ ነው የምገባው። የትኛው ሰዓት በቃ ገና እንድስል አልጋውን የሚታየኝ ዘፈን ከዚህ በኋላ ግን ኃይለኛ የጸሎት ሰው ትሆናለህ። አሜን። ተባረክ። እሺ 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 ኦኬ ታሪክዬ እግዚአብሔር የምስራች ይለናል ዛሬ። እኔ የምስራች ያኔ የመላእክት አገልግሎት ጊዜ
አባቢ መላእክት አገልግሎትን ተጠንቀቁ እያለ ይናገር ነበር። ከዛ አጠገቤ ነበረች አቢቲ የምስራች ነው ዛሬ ይዘን የምንወጣው። ከዛ በኋላ እውነትም ታናሽ እህቴ ሳውዲ ሄዳ ነበር። ከዛ ያ የነበረው የ3 ወር ጊዜ አልቆ እንትን ነበር ህግ ነበራቸው አይደለ? ከዛ በኋላ አለቀ ስንላት ዋጨቅጭቁን አለች። አጭቅጭቁኝ በቃ ሰላም ነው አለች። ከዛ በኋላ ያ ጊዜ አለቀ። ያ የተሰጠው በመንግስት የተሰጠው ጊዜ። ከዛ በኋላ ቤተሰብ ይጨነቃል፣ ልጆቿ ይጨነቃሉ። የስጢፍ እናት ማለት ናት። ከዛ በኋላ ምን ሰማን? ያረዷቸው ነው የሚል ነገር ሰማን። ከዛ በቃ በጭንቀት ውስጥ ነበርን። ያ የአገልግሎት ጊዜ ላይ የምስራች ትሰማላችሁ ሲባል አሜን ብዬ ተቀበልኩ። ከዛ በኋላ ሰኞ ለታ ደወለች። እና ተይዣለሁ ልመጣ ነው ያለች። ከዛ በ3ኛው ቀን መጣች። ሃሌሉያ። ኑሮዬ ሁሉ ያው የታምራት ነው። ኑሮዬ መግባቴ መውጣቴ ሁሉ የታምራት ነው የኔ። እግዚአብሔር የተመሰገነ ይሁን። በዚሁ ላብቃ። መዝሙርሽ ምን ላይ ደረሰ? መዝሙሩን ያው ይዞታል፣ መጸለይ ነው እሱን። በጌታ በኢየሱስ ስም ይፈጥናል። አሜን። የጎደለ ገንዘብም ካለ እንሞላለን። አሜን። ተባረክ በሰላም። 1 2 3 መደዳ ተነሱ። የእግዚአብሔር ኃይል እናንተ ላይ ያልፋል። ሸት በኢየሱስ አንድ ሰው ጮሰ። ሃሌሉያ። አረጋጉና አስቀምጧቸው። እሺ ምን ተደረገልሽ? የእግዚአብሔር ስም የተባረከ ይሁን። እኔ የተደረገልኝ ያው ብዙ ነው፣ ግን ሳምንት ዕለት የተደረገልኝን ብቻ እናገራለሁ። ማለት አባቢ ስለ ቡክ ያላችሁ አውጡ፣ በቃ እግዚአብሔር ምሪትን ሰጥቶኛል ብሎ እንደውም አንድ እህት አስነስቶ ከዛ ጋር ለምልክት እንዲሆን የሷን ቡክ ቁጥር እናገራለሁ ብሎ ልክ ቡኩን ከተናገረ በኋላ እኔ ልክ ስፈትሽ ቦርሳዬን ቡክ አልያዝኩም። ማለት ቦርሳ ቀይሬ ስለነበር ሌላ ቦርሳ ነው ያዝኩት። ልክ በእምነት ግን ዛሬማ እንላቀቅም ጌታዊ ብዬ የሆነች አጀንዳ ነገር አወጣሁና በእምነት ጸለይኩ ማለት ነው። እሁድ ይሄ ተጸልዮ ማክሰኞ ዕለት ወደ ቡኬ ብር ገባ። እምነት እንዲሆንላችሁ ነው የእናንተ የሚቀጥል። እስቲ ለጌታ ክብር አጨብጭቡ እስቲ። ሃሌሉያ። ጌታ ይባርክሽ። እሺ እኔ ባለቤቴ ታማ አብዳብኝ ነበረ። አብዳ ነበረ? ለምን ያክል ጊዜ? ለ7 ወር አለ ማለት ነው። ለ7 ወር? እሺ። እኔ ባንስ በየጠበሉ በሌርኩበት ጠበል የለም እጄ ስንከራተት በቃ ጭራሽ እየባሰባት መጣ። በየጸበሉ ስትሄድ እየባሰ መጣ። ጭራሽ ይብስባታል በቃ። እሺ። ስንከራተት በቃ መጨረሻ ተስፋ ቆርጬ በቃ ወደ ቤት መጥቼ እና የሷ አጎት ደግሞ በጌታ ነበረ። ከዛን በቃ እቺ ልጅ ፈውስ ቦታ አለ ለምን ይዛት አትሄድም? እዛ ትድናለች ሲለኝ እኔ በቃ ጭራሽ ወደዛ አስመለክተኝ። በቃ ውስጤ በቃ ተጨናንቋል። የሚሄድበትን ቦታ ምናምን አላውቅም በቃ ጭራሽ። ከዛን እሱ እዚህ መጣና ውሃ አስጸለየበትና እሺ ከዛን ይዞ መጣና እቺ ልጅ በቃ ይሄንን እንካ የተጸለየበት ውሃ ነው ስጣት ትጠጣለኝ። ከዛን በቃ ሰጠዋትና ስትጠጣ በቤት በቃ ጭራሽ ልብሷን ሁሉ አውልቃ ነው የምትሄደው። በቃ ዝም ብላ መሄድ ነው የምትሄድበት። ራሷን አታውቅም። ሰው ራሱ እኔን ራሱ ለይታ አታውቅም። ከዛ በቃ ያንን ውሃ ሰጠዋትና ባለቤት ናት? ባለቤቴ ነች። ባለቤት ሆና አንተ ለይታ አታውቅኝም። በቃ ጭራሹንም በቃ ጭራሽ እኔ ስታይ ልታንቀኝ ነው የምትሄደው በቃ። እሺ ከዛን ያንን ውሃ ይዞልኝ መጣና ሰጠዋት። ስሰጣት ጠዋት ከዛን ብድግ ብላ ስራ መስራት ጀመረች። ከዛን በቃ እንዴ እኔ ቁጭ ካለች ባትነሳ ምንም ነገር አትናገር። በቃ እንዲሁ ዝግት ብላ ነበር የምትቀመጥ። ከዛ ተነስታ መሄድ ጀመረች እና ስራ ምናምን መስራት ጀመረች። በስማ ብዬ በቃ እኔ ልክ ያንን ውሃ ከጠጣች ሳት ጀምሮ የተጸለየበት ውሃ ማለት። ከዛን በቃ
እንደዚህማ ከሆነ እኔ ወደ ጌታ ሄጄ ጌታን መቀበል አለብኝ ብዬ በቃ ተከትዬ ከሷ ጋር መጣ። ጨብጡትና የኛ ኢየሱስ እንደዚህ ነው በሉ እስቲ። እሺ አሁን ሰላም ናት። አሁን በቃ እንደው አንዳንድ ጊዜ ድብር ይላታል እንጂ በቃ እኔ በፊት እኔ በጣም ብዙ ቦታ ሄጄ ምንም ነገር አላየሁም ነበረ እና በቃ ሰላም ነች። አሁን ትንሽ እሷ ናት። እሷ ነች። አጨብጭቡ እስቲ ለእግዚአብሔር ክብር። እሺ ከዚህ በኋላ በጌታ በኢየሱስ ስም እንኳን ደስ አለሽ፣ እንኳን ጌታ ረዳ። በኢየሱስ ስም ጤናሽ ሙሉ ይሁን፣ ነገራችሁ ሁሉ የተባረከ ይሁን። ታዲያ ጌታን ተቀብለሃል? ጌታን ተቀብያለሁ። እዚህ መጥቼ በሷ ምክንያት በጣም ደስ ብሎኝ ነው። እኔ እንደውም ጭራሽ ተስፋ ቆርጬ ነበር። በቃ ምንም ተንከራተትኩ። በቃ እንዳለ በቃ ገንዘቤንም ይዤ በየጠበሉ ዞራለሁ። ምንም በቃ ተስፋ ቆርጬ ጭራሽ እየባሰባት መጣ። በቃ ከዚህ በኋላ የተባረከች ሴት፣ የጸሎት ሴት፣ የእግዚአብሔር እጅ ያለባት ሴት እስቲ ቅፍ አድርጋት። ሃሌሉያ ተባረክ። እሺ እግዚአብሔር ስሙ የተባረከ ይሁን። አሜን። የዛሬ 15 ቀን ነው ለኔ የሆነልኝ ማለት ነው። እዚህ ቁጭ ብዬ እያለ ምስክርነት ሊሰጡ የወጡ ሰዎች እያሉ አንዷ ከጭንቅላት ካንሰር ተፈውሻለሁ ብላ ምስክርነት ስትሰጥ በዛው እሷን አስቆምካትና እግዚአብሔር ተናግሮኛል። እዚህ ውስጥ የሆነች ሴት አለች የጭንቅላት ካንሰር ያለባት የታመመች ሴት ብለህ አልክና ስሜን ሳጠራ ዘማሪ ቢኒያምን አስነሳከውና ስም ማን ነው አልከው። ቢኒያም አለ። ስሙ ቢኒያም የሚባል ወንድም ያለሽ ስትል እኔ ያሰብኩት ወንድሜን ነው። ጌታን አያውቅምና የሆነ ጥሩ አይደለም ህይወቱ። እኔ የራሴን ነገር አላሰብኩምና እሱ እኔ ነው ማን ነው ያልኩ ቆምኩኝ። ከዛ ወንድምሽ ቢኒያም የሚባል ስም ያለው ባለቤትሽ ደግሞ ጌታውን ገብረ ማርያም የሚባል ስትለኝ በቃ ወጥቼ መጣሁኝ እና እዛ ቆሜ እግዚአብሔር ተናገረ። ከጭንቅላት ካንሰር ተፈውሰሻል ብለህ ተናገርከኝ። እውነት ያው ዛሬ በሳምንት ደግሞ እዚህ ተጸልዩበት ዘይት ነበረ። እሱን ውሰዱ ብለህን ገዝቼ ነበርና የሆነ ያልተከራየ ቤት ነበረ። ልክ ማታ ወስጄ ያቺን ዘይት ቁልፉ ላይ ጠብ አደረኩኝ በእምነት። ወር ምናምን ሆኖታል አልተከራየምና እኔም ሄጄ ማለየው። ከዛ በማግስቱ ጠዋት ተደውሎ ሰኞ ለታ ቤቱን እንፈልገዋለን ብለው ደወሉልኝ ማለት ነው። ለጌታ ክብራቸው ጭወት እና ባሌም እዚህ ነበረ። ውጡ ብለህን ወተን እዛ ጋር ያለ የልጆቼን ስም ቤተሰቤን ሁሉ ጠርተ ቀንበር ተሰበረ አልከኝ። እግዚአብሔር የጻፍኳቸውን ጥያቄዎች ሁሉ እንደመለሰልኝ ጥያቄዎቹን እየተናገርክ ብዙ ነገር አልከኝ። ልጄንም ዘማሪ እንደምትሆን ጸልዬ ለምኜ ነበረ። ያንን ሁላ ተናገርከኝ። አሜን ብዬ ተቀብያለሁ። ፈውሴም ጸንቷል። አሁን ሰላም ነው? ጤናሽ ሰላም ነው? ይነቃቀል ነበር፣ ጸጉሬ እንደዚህ ይረግፍ ነበር እና እሺ ይወልቅ ነበር። አሁን አቁሟል፣ አይወልቅም። ምንም አይወልቅም፣ አይነቃቀልም። መነቀል ምናምን። እስቲ ለእግዚአብሔር ክብር አጨብጭቡለት እስቲ ባክ። ጌታ ይባርክሽ። እሺ አመሰግናለሁ። እኔ መጀመሪያ ለ20 ዓመት ሲጋራ በቀን 15 ሲጋራ እና ለ20 ዓመት ከ88 ጀምሮ ማለት ነው። በጣም አጨሰ። በቀን ስንት? ቢያንስ ከ15 ሲጋራ በላይ ነው ማጨሰው በአንድ ቀን ማለት ነው። አዎ ቢያንስ መጠጥ ደግሞ ሳልጠጣ እንቅልፍ ያስደኝም። እስከ ሌሊቱ 8 ሰዓት እንቅልፍ ያስደኝም። አሁን ከዛ ያኔ በክረምት ላይ በዘይት በምጸልይበት ሰዓት ማለት ነው የዛን ጊዜ እዚህ መጣ ነበረ። በዘይት ጸለይክልኝ። አሁን እንኳን ሲሸተኝ ራሱ በጣም ነው የሚያስጠላኝ። አረ ለእግዚአብሔር ክብራቸው ጭውለት። ሃሌሉያ። የሚገርም ነው። ከዛን ከተጸለየልህ ጊዜ ጀምሮ የለም በቃ አሁን ወደ 8 ወር ሆኖኛል። እኔ እንደውም ጭራሽ በጣም ነው የሚያስጠላኝ። አሁን ጭራሽ ሰው ሲጋራም የለም መጠጥም የለም። አልጠጣምም አላጨስም። አሁን ኖርማል ያው ወደ እግዚአብሔር ነው ያለሁት። እንደገና ደግሞ አሁን እቺ ቅድም እንትን የመሰከረው ልጅ ማለት ነው እነሱ የዛን ጊዜ እኔ በጌታ ሳውቅ ማለት ነው እነሱ አያውቁም። በቃ ተቀበሉን ብላቸውም እምቢ አሉ። እህቴ የቀደሞቹ ማለት ነው። አዎ
አሁን አላመኑም። ወደ ጌታ ቤት ኑና እዚህ ትፈወሳለች። በቃ እዚህ የጠበል ቤት ጭራሽ በክረምት ላይ ውሃ በጣም ቀዝቃዛ ነው። በቀዝቃዛ ውሃ አደነቆሯት ጭራሽ ልጅቷን ማለት ነው። ጠበል ቤት እያሉ ማለት ነው። እሺ በቃ እሺ እንኳን በጠዋት እንግዲህ ሌሊት ለመጠመቅ ቀርቶ እጅን ራሱ ስትታጠበው የፍሪጅ ውሃ በለው በዛ ሰዓት ወቅቱ አየሩ አስቸጋሪ ነውና እሷም ያው እንግዲህ ለዚህ በቅታለች። እና ደግሞ እኔ ባለቤቴ ጌታን አልቀበልም ብላ እምቢ ብላኛለች። ሰው ደግሞ ጸልይልኝ። በቅርብ ቀን እሷም ጌታ መታ ተቀበላለች። እንኳን ረዳና እስቲ ያ ዓመት ከንፈር ሃሌሉያ ተባረክ። እሺ ምን ሆነልሽ? በመጀመሪያ እግዚአብሔርን አመስግኑልኝ ስለሆነልኝ። አጨብጭቡ በልልታ በልልታ። የዛሬ 3 ሳምንት እዚህ ቸርች መጥቼ ነበርና በነገራችን ላይ ያን ቀን መልእክቱ ለኔ አይደለም የመጣው ስትናገር የነበረው ማለት ነው። እሺ እርጉዝ ስለሆነች ልትወልድ ስለደረሰች ሴት ነበረ ትንቢቱ ማለት ነው። አንድ ልትወልጅ የደረስሽ ሴት ትታየኛለሽ እና የሰራዊት አምላክ እግዚአብሔር ከሚወለደው ልጅሽ ጋር የሰማዩም የምድሩም ነገርሽ ይወለዳል ይልሻል ነበር ያልከው። ያንን ነገር ለሷ ስትናገራት እኔ በውስጤ ይሰማኝ የነበረ ነገር ነበረ። እኔ ነፍሰ ጡር ነኝ መሆኔ አያስታውቅም። መልእክቱ የመጣው ለሌላ ሰው ነው። ለኔ ግን በልቤ የሆነ ነገር ይሰማኝ ነበር። እርጉዝ ገና ስትል ጌታ ሆይ እኔን ይሆን ብዬ ያሰብኩ ነበር እና በስራዬ ቦታ ላይ እምጠብቀው አንድ ነገር ነበረ፣ የሥራ እድገት ማለት ነው። ያን ቀን ማታ እሷን እንደዛ ስትላት እኔ በሙሉ እምነት አሜን፣ የማንም ይሁን አሜን፣ የሷን መልእክት ወደ አንቺ ያዞርችው ቢሆን አሜን፣ በቃ የቀደመ ይወስዳል ስለምትል ብዙ ጊዜ አሜን፣ በኢየሱስ አሜን፣ ይሄ ነው የሚያስፈልገው። እሺ አሜን ብዬ ሄድኩኝ። ያን ቀን እሁድ ቀን ማለት ነው። እንዳጋጣሚ ጠዋት ስራ ቦታ ደብዳቤ መጣ። ምሰራው ባንክ ውስጥ ነው፣ ጽዳትና ተላላኪ ነኝ። በስራዬ በጣም እየተማረርኩኝ ነበረ። አመት ምናምን ይሄን ስራ ሰራውና ጌታ ሆይ በቃኝ፣ ለምን አህዛብ እንኳን ከኔ ተሻለ ኑሮ እየኖረ እኔ ለምን በዚህ መልኩ እል ነበርና የብር አሻጊ ቦታ ነው የመጣው። እኔ የተቀጠርኩት በኤጀንሲ ነው። ባንኩ ግን ቋሚ አርግቶ የቀጠራቸው ሰራተኞች ነበሩ። ከኔ ይልቅ እነሱ እድሉ አላቸው ለማደግ ማለት ነው። አሜን ብዬ ሄድኩ። ጧት ደብዳቤ መጣ። እሁድ አሜን ብለሽ ሰኞ? አዎ ጧት ማለት ነው። ለኔ ነበር ቦታው የተሰጠኝ እና አለቃዬ ጠርታ መቅዲ አንቺ ትሆኛለሽ ብዬ ግን አላሰብኩም ነበር። ሌሎች ከኔ ቀርብ የተቀጠሩ ሰዎች ስለነበሩ 5-6 አመት ማለት ነው ቦታው ላይ ስትለኝ ጌታ የት ሄዶ እንዲህ ብያት ነው ሄድኩት። ጌታ የት ሄዶ እኔ በጣም እርግጠኛ ነበርኩኝ ብያት ሄድኩ። ግን ያንን ነገር ስትነግረኝ ወዲያውኑ አንተ የተናገርከው ነገር ወደ ውስጥ የመጣና ወጥቼ ውጪ ለነበሩ ሰራተኞች ትላንትና ቸርች አፖስትል እንዲህ ሲል ነበረ ዛሬ ሆነልኝ አልኳቸውና ይሄ ነገር ሆኖልኛል። እግዚአብሔር ለኔ ይሄንን አርግቶልኝ አመስግኑ። ይኸውልሽ ከዚህ በኋላ ነይ ያንቺ ነገር እያደገ ይመጣል። ጌታ ይባርክሽ፣ ዘመንሽ ይባረክ። ለጌታ ክብር አጨብጭቡለት እስቲ። እሺ ምን ሆነልህ? በመጀመሪያ የእግዚአብሔር ስም የተባረከ ይሁን። አሜን። ቀጥሎ ደግሞ እኔ ለረጅም ጊዜ የተደረገልኝ መጀመሪያ ጭንቅላቴን በጣም ለረጅም ጊዜ ያመኝ ነበር። እኔ ለምን ያክል ጊዜ? ለ8 አመት አካባቢ። እንደውም እንትኑን አላውቀውም። እኔ አራውንድ ወደ ኤሌመንተሪ ምናምን ሃይስኩል ገባ ምናምን ነው ጭንቅላቴ ማመም የጀመረ ራሱ ማለት ነው። ከዛን አጋጣሚ ሆኖ ለትምህርት ቤት ነው እዚህ የመጣሁት። የሆነ ሴት ስለዚህ ቸርች ጠቁማኝ ነው ወደዚህ የመጣሁት። ስለ ጌታ ደግሞ በፊትም ትንሽ እውቀት ስላለኝ መጣሁኝና እዚህ ስካፈል የሆነ ቀን ካስተውሳችሁ እንደውም እዚህ ጋር ወድቄ 3 ቀን የወደኩት በሶስተኛው ቀን ከተጸለየልህ በኋላ ምን ሆነልህ? ጭንቅላቴ እንደውም በፊት ቁስል ብቻ ነበር ከውስጥ እኔ የሚሰማኝ ማለት ነው። እና እግዚአብሔር የምናውቀው ውስጤ ቁስል ይሰማኛል።
ከዛ በኋላ እሱም ሄደ። እንደውም አሁን ጭንቅላቴ ላይ ማለት ነው ሁሌ እኔ ቅባት ነው የሚሰማኝ። አሁን ያቆስሉ ምኑ ህመሙ የለም። ለእግዚአብሔር ክብር አጨብጭቡ። ተባረክልኝ። ሃሌሉያ። ለእግዚአብሔር ክብር አጨብጭቡለት።